ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ ነው ኦርቶዶክስ እያለሁ አጠገቤ አትደርስም። አጠገቤ የሚያደርስ የለም። እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። እነን ጸበል ቀጂ የሚልኩት እነማን እንደሆኑ አውቃቸዋለሁ። ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሠዊያ በሆነ በታቦት ላይ ሲሳለቁ ነበር። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ አዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጂ ጋር እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገር። ትዝታ ሳሙኤልና ዮናታን አክሊሉ ልክ እንደዛ በሐዲስ ኪዳን መሠዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ነው እንዋይ ያልናቸው። እነሱም ይኸው እስከዛሬ ድረስ ሳይመጡ ቀሩ። ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋር እንዲነጋገር ቸርቿን ወክለ ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር። እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት። በጣም ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ ነው። ምክንያቱም በስድብ ነው የጀመረው። ለምን ስለ እግዚአብሔር ቃል ለመወያየት ልወያይ ብሎ የጠየቀውን ሰው በስድብ ነው የሚሸነቁጠው ማለት ነው። ይሄ ነው የእግዚአብሔር ሰው እያላችሁ የምትደግፉት። ይሄንን ነው በርታ አይዞ እንኳን አንተ ተናገርከው ምናምን እያላችሁ ኮሜንት ላይ ያየው ነበርና በለው ይላል። አይ ጴንጤ ስድብ ክብራችሁ፣ ሰማዋረድ ክብራችሁ፣ ዝምባም ስላለ እናንተ ከበራችሁ። ይሄ ነው ክርስትናችሁ። ይሄ ነው የእናንተ ጌታ። ትምህርታችሁ ይሄ ነው። መታዘብ ነው። ሁለተኛው ነገር ደብዳቤ ይዘናል። የመጀመሪያው ነገር ያንተ ክህነት ካህን ነበርኩ ብለሃል። ስለዚህ ማን እንወያያለን እንዴ? አንድ ሰው ካህን ለመሆን ምን ያስፈልገዋል የሚለውን እንወያያለን እንዴ? አላለም እኮ። ሚዲያ ላይ ወጥተህ ስለ መሠዊያ ወይም ስለ ታቦት ያነሳው ነገር ላይ እና ልክ አለመሆንን ላሳይ ልክ ነኝ ካልክ በማስረጃ እናውራን የተባልከው ዲቤት ጠራህ እንጂ ልግደል አላለ። ይሄን ያህል ስድብ ምን አረገ ዘማሪያ? ሁለተኛ እንትን ምንድነው ደብዳቤ ይዘናል። አንተ ማን ሆነ? እስቲ አንተ ከካውንስሉ ደብዳቤ ይዘናል። ከየትኛው ካውንስል እንደምታወጣ እናያለን። ማን ስለሆንክ ነው ሰዎች አንተን በልዩ ሁኔታ አይተው ለአንተ እንደው ደብዳቤ ተጽፎ ማለት? አንዳንድ ሰዎች ውስጣቸው ያለው ቅሌት ማንነታቸውን እንድትነግሯቸው ይገፋፋቸዋል። ምንም የማታቅ እንጀራ ቤተክርስቲያንን መሳደብ የሆነልህ ሰው እንደሆንክ የምሰራው የራይድ ስራ እንኳን ባለበት ሀገር ምንም ኢኮኖሚህን ደገፍ ማድረግ ስላልቻለ የዩቲዩብ ቀለብህ ቤተክርስቲያን መሳደብ ነው። ቀለብ የሚሰፈረው ከቤተክርስቲያን ነው ማለት ነው በመሳደብ። እንዳንተ አይነት ዝቅ ያለ ሰው ደብዳቤ ተጽፎለት ከአንተ ጋር ዲቤት የሚገባበት ምንም ምክንያት የለም። አቅሙ ከሌላ አርፈ ቁጭ በል። እየወጣ ለመደባበቅ በሞከርክ ቁጥር ማንነትን ስለሚያሳይ ማለት ነው። የበታችነት ስሜት ተጠቂነቱን ስሙን እያወቀ ዘማሪያዊት እያለ ይጠራል። ከዚህም በፊት አክሊል የሚለውን ስም እያወቀ አካሉ ነው ማን ነው አለ። የበታችነት ስሜት ተጠቂ ነው ወዳጄ። ራስን ከፍ የምታደርገው ሰዎችን ዝቅ በማድረግ ነው። ምክንያቱም ያንተ ከፍታ በሰዎች መሰደብ ላይ የቆመ ስለሆነ ማለት ነው እንጂ ከፍ ያልክ ወይም በእውቀትም በምንም ሰው ስላልሆንክ ማለት ነውና ብታድብ ጥሩ ነው። ሰላም፣ እንዴት አደራችሁ? ይሄንን ቪዲዮ ኮፒ ሊንክ አድርጉልኝ ለትዝታው ሳሙኤል እንዲደርስልኝ። ይሄንን እስኪ ድምጹን ሰምተን እንመለስ። አሁን ይሄን ጥሪ ሲያቀርቡ የነበሩ ዘማርያምን እየሰደበው ነው። ህፃን ነው እንግዲህ ቢለው ዘማርያምን ስሙ አገልግሎት ላይ ነው እና አንዱ ፖስተር ለጥፎ
ስለ ታቦት ከኔ ጋር ነጋገር ያለ ዘማርያማዊት እያለው ነው። ዘማርያማዊት እያለው ነው። ማን ትዝታው? ይሄ ጸረ ሴት ደፍሮ ከቤተ ክርስቲያን የተባረረ ትዝታው መጣ እየተባለ ሴቶች እናቶች ልጆቻቸውን እየሰበሰቡ ወደ ቤት ይሄ ጸረ ሴት ኮርማ የምንወደውን አገልጋይ ዘማርያማዊት እያለው ነው። ስሙት፣ የብልግናውን ጥግ ብቻ ስሙት። ዘማርያማዊት እያለ ነው። አንድ ሁለት ደግሞ ጸበል ቀጂ እያለው ነው። ጸበልና አረቄ ቀጂ ስሙት። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው እግዚአብሔር ያጣማ። አንተ ይሄ ሰውዬ የሚያገለግል የነበረው ነጠላ ለብሶ አንገቱን አጣሞ የሱ ስራ በመቅዳት ጸበል መቅዳትን ስለማታውቀው ነው። አንተ ባለጌ ስዳደግ ጸበል መቅዳት የክብር ስራ ነው። የክብር ስራ የተመረጠ ሰው የሚሰራው ስራ ነው። አንተ ስዳደግ ጸበል መቅዳትና እሺ ሌላ ደብቆ መቅዳት ነው። ድምፅን ደብቆ መቅዳት ነው። በቀደም በጋሻውን ያዋረደውን እኮ ነው። በጋሻውን ድምፁን ቀርቶ ያዋረደውን ነው። የበጋሻውን እኮ ሊበቀል እኮ ነው። ይሄ ሴት አኩሪ ሚስቱ ላይ ሴት ደርቦ ከቤተ ክርስቲያን የተባረረ ስዳደግ ስሙት። ጥርስ ይርገፍ ይስቃል ደግሞ እግዚአብሔር ጥርስን ያርግፈው። በድድ ቅር አንተ ድድ ብቻ ያቅርልህ። ነውረኛ ምን እንደምላያችሁት ሰው እየሰደበ ኢየሱስ ጌታ ነው ሃሌሉያ ይላል። የእናንተ ኢየሱስ በስድብ ነው እንዴ? አይሽቱ አይደለ? ከፈራው ፈርቻለሁ በል። ዛሬ እየሳቅን ነው። ፈርቻለሁ በለው። በቃ አልችልም፣ ፈርቻለሁ። በነገራችን ላይ ለትዝታው ዘማርያም አይደለም እኔ ራሴ በቀዋለሁ። ለዲቤት ከሆነ ይሄ ስዳደግ ነጠላ ለባሽ እያለ ይስቃል። ጥሩምባ ነፊ ልክ የእድር ቤት ጥሩምባ ነፊ ይመስል ማርያምን ዛሬ በጣም ወርጄ ነው የምናገረው። ይሄ ስድ ነውረኛ ነጠላ ለብሶ እንዲህ ብሎ ይታይለዋል። ጦሱን ውጣ አንተ። ስራ ጨርሼ እስክመጣ እኔ ራሴ እንዲህ ለካ አጥለቅልቀውታል። ሚዲያው አዋሳ ይሄን ያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረሃል። ሰይጣን ይወጥርህ። ለካ እሱ እዚህ ባዶ ቤት አገኘው ብሎ ደግሞ ተወጥሯል። አየሁ እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። በማርያም ልኩ ያጓራል። እየተቀባበሉ ነው ደግሞ ሌሎች። በነገራችን ላይ ትዝታው አንተ ማለት ከኛ ቤተክርስቲያን የተባረርከው ሴት በማባረር በዝሙት በጉልሙትና በነውረኝነት ኮርማው ነበር የምትባለው። እኛ ጋር ያለ ኮርማው ነበር። ኮፒ ሊንክ አድርጉልኝ ፕሊዝ። ይሄንን ቪዲዮ ኮፒ ሊንክ አድርጉት። ኮርማው ነበር የምትባለው። ነውረኛ የነውር ጥግ። ሰንበቴ ቤት ገብተህ ዘኬ ጥርግ አድርገህ በልተህ ሆድ ይነፋል። ከዛ በኋላ አንድ ሴት አይቀርህም። ባለትዳር ይሁን ያገባች ትሁን ያላገባች ተዋርደሃል እኮ አንተ። ተዋርደህ ነው ቤተክርስቲያን ከቤተ ክርስቲያን ያባረረች። ስዳደግ ተመከርክ አልተማማልክ። አሁን መጨረሻ የምታረገው ነገር ስታጣ የሰንበት ቤት ተማሪ አረቄ ቀጂ፣ ጸበል ቀጂ፣ ምናምን ቀጂ፣ ድምፅ ቀጂ ትለዋለህ። ወንድ ከሆንክ ግጠም ውጣና ላንተ ምናዘጋጅልን ምንም ደብዳቤ የለም። ደብዳቤ አንጣ ከቤተ ክርስቲያን ደብዳቤ አንጣ። ዘበነ ቢሆን ገጥመዋለሁ። ኧረ እባክህ ዘበነ ያንተ ኩያ ነው እንዴ? ዘማርያም ያንተ ኩያ አይደለም። ዘማርያም ይታልከው ዘማርያም ያንተ ኩያ አይደለም። እንደውም ከፈለክ ናና እኔን ግጠመኝ በፈለከው ጉዳይ። ነውረኛ የነውር ጥግ። አንተም ብሎ ፓስተር ሴጣን። እግዚአብሔር ማስተዋል ይስጥ። ክፉ ኮፒ ሊንክ አድርጉልኝ ይድረሰው ይሄ ቪዲዮ።